ሃይሜ ሼር አድርጋለች የተባላችሁ ነው። ሳታውቅ ነው ሼር አድርጋለች። ዝም በይ ማነሽ እቺ አውሪ አሁንማ ታወለች በእሷ እንደተጫነ ወይ ማነሽ መቅደስ ዝም በይ ልንገራት። ወንድምየው ሲያመጣቸው ሶስቱን ምን አለች? በሷ ጉዳይ ምንም እንዳትጠሩኝ ትላለች። አዎ ስለዚህ ለምን መጣች? የጠራቻት የደወለችላት ለሱም ደውዬለታለሁ ለሷም ደውዬለት ትመጣለችኝ። መለያየት የለባችሁም ስትላት አንቺ ማነሽ ዛሬ እንዴት እንዳንለያይ ፈለግሽ አንቺ? ከዚህም በፊትም ነግሬሻለሁ እኮ በቀደም ለታም ነግሬሻለሁ። አንቺን ላምንሽ አልችልም ብላታለች። ማታምናት ሰው ጋር ለምን መጣይ ዛሬ? ሰብስክራይብ እንዲደረግላት ይሄ ሞኝ ተመልካች ልቡ ደምቶም ችግር የለውም እሷ ካለች እናረግላታለን እንዲል ለምን ባልሽን ይዘሽ ነይ፣ እውነት ከሱም ከሆነ ከሱም ካልሆነ ትክክለኛውን ነገር አውሪ ለምን አላለቻትም? እውነት መነጋገር እኮ ነው። እውነት እንነጋገር። ምክንያቱም እውነት ተነጋገር። እንደዚህ ብሎ እንደዚህ ሰው ነበር እንዴ ማለት የለበትም። እሱ ጥፋተኛ ነው ስንል አልነበር እንዴ? ኖ ለሁለቱም እኩል እሷ ስታጠፋ ልክ። ምክንያቱም እኛን ራሱ እዚህ ጋር ሸውዳናለች። ለምን? ምክንያቱም ልባች ሰራች ገኒ አንቺ የራስሽን አመለካከት የራስሽ አመለካከት እቺዬስ ያውሪ አልሰራችም አላልኩም። ገኒ መግዲ ቆይ አንድ አስተካክለኝ። ትዕግስት አንድ ጥያቄ ልጠይቅሽ። ለአንቺ ነው ጥያቄው። መጣች አይደል ሃይሚ? ሰላምታዋ ራሱ ልክ ይቅርታ በውስጥ እንደተባባሉት ነገር ነው። ሰላም ያለቻት ባለፈው ለመጨበጥ እንኳን ባለፈው እድል አልሰጠቻትም። ዛሬ ግን ሰላም በላት ቆማ በተረጋጋ እንደበን ነው ስትሰማት የነበረው እና ይሄንን ብላ ስትላት እች ልጅ ምን ማለት ነበረባት? ሃይሚ ጋ ያለውን ጥፋት ነው የምነግርሽ እኔ። ገብቶሻል? እንዴት ልትወጪ ቻልሽ? እንዴት ዛሬ ልታስታርቂኝ ቻልሽ? አንቺ የሚፈልግሽ ለስራ ነው ስትይን ነበረ። እንዴት ወሰንሽ? የብሩኬ ልጅ አይደለም የለም። እንዴት ነው እውነት የሚሆነው? ታስቡት። እውነት የሚባል ታሪክ የለም። ድራማ እየሰሩ ነው። ብር ከሚከፍሏት ቻናል ከፍቶ ይሰጧታል። ቀድሞ በስነ ስርዓት በቃ የስራ እንደ ስራም ከሆነ የሚቀድመው እሱ ነበረ። ይሄን አብራሪልና እንደዚህ ነው መጨረሻው ነበር የሚቀድመው። እሺ እንደ ስራም ከሆነ ኖርማል ነው። አሁን ለምሳሌ በአለም ላይስ ቢሆን የሆነ ባልሽ ቺት ካረገብሽ በኋላ ያቺ ሴት መታ አንቺን ትሪት ማድረግ እንደዚህ ድራማ ስለሆነ ነው እንጂ እውነተኛ ታሪክ ላይ ቢሆን በራስሽ ድራማስ ቢሆን እንደው ፊክሽን እስኪ እንደ ድራማ የቱ ነው የሚቀድመው? ይሄን አስረዲን። ድራማውን ማወቅን ነገርሽን እኮ ግን የቱ ነው የሚቀድመው? አብራሪልን። ይሄንን እኮ የነገርኩሽ እኮ ነው። ስቴፑን ተሳስተዋል ነው የምልሽ። ቀድመው ቻናል መክፈት አልነበረባቸው። ስቴፕ ተሳስተዋል። ያደረጉበት ደግሞ ሪዝን አሁን እነሱ በዚህ ሁኔታ ላይ መጥተው ቻናል ከፍተናል እና ሰብስክራይብ አድርጓት ማለት ስለማይችሉ ምንድነው ማድረግ ያለባቸው? ልክ እንዳስታራቂ ሆና ትመጣለች ዛሬ፣ ነገ ደግሞ ትመጣለች በራሷ ቻናል። ይመጣሉ ተራ በተራውን ጠብቂ። በራሳቸው ትመጣና ልክ አስታራቂ መስላ ትመጣለች። ይቀጥላል እንደዚህ እያለ እንጂ ላይ የኛ ልጅ ከጣውንቷ ጋር እየመጣ ልሰራ ማለት ነው። ኖ እስከዛ እዛው እንትን ውስጥ እስካሉ ቦታጀራ እስካሉበት ሰዓት ነው የሚሰሩት እንጂ ተያይዘው ይላሉ። ከዛ በኋላ ስትሄድ እሷና እሱ ኦልሬዲ ጣውንቷ ቁጭ ብላ ማለት ነው ተመለሰ መታ ልታረሳት። ጣውንት የሚባል ነገር የለም። ምንም ነገር የለም። ይሄንንማ አንቺ የመኝ ዛሬ ምን ሆነሻል? ነገርማ የለም። እቺ ሲጀመር ፋሚሊ ናት፣ ልጅቷ ዘመድ ናት። አንድ ነገር ማወቅ ያለባት ጣውንት የሚባል ታሪክ የለም። ሰሩት አሁን እነሱ ጣጣቸውን ጨርሰው ተያይዘው ወደ አዲስ አበባ ሄዳሉ። ልጅቷ የራሷን ስራ ትሰራለች። አለቀ። እሺ ሃይሚ ዛሬ ተረድቼሻለሁ ያለችው ቦታስ ምን ትያለሽ? እቺ ህዝብ ተረዳው ግዴታ እናንተ እንድትቀበሉ ነው። ገባሽ? ሃይሚ በቃ እንደዚህ አድርጋለች። ሌላው ሰው ሰብስክራይብ እንዲያደርጋት ነው እሷ ብላለች እና ሰብስክራይብ ያደርጉኛል ነው። ይሄ ደግሞ ጠፋች እንዴ? ስለዚህ ሰብስክራይቡ የሚገኘው በሃይሚ ነው እያልሽ? አዋ መቶም የሚሞላው 200 የሚሞላው እሷ ትጥቆም ነው። የተበደለችው ሃይሚ ናታ። ስለዚህ እቺ ልጅ መታ ከሃይሚ ጎን መቆም አለባት ግዴታ። እንዴ እስቲ ዝም ብላችሁ ቆማችሁ አስቡት እናንተ። በራሴ ቢሆን በይ እውነተኛ ታሪክ ላይ የራስሽ የሆነ ሰው እንዲህ ቢያደርግ እንደዚህ አይነት ታሪክ ካሜራ ይዘሽ መተሽ ነው እንደ ልጅቷ። አንድ ጥያቄ ልጠይቃችሁ። የመጀመሪያውን ቀን ጥያቄ ነው የምጠይቃችሁ። ማነው ስሙ? የካሜራ ማናቸው? ቤኪ ነው። ቤኪ ወንድም እንደምናምን ናቸው አብረው ከሷ ጋር። የሃይሚ ትክክለኛ ፌንት ሰርታ የወደቀችበት ነገር ምናምን ቢሆን አንቺ የራስሽ በጣም እንደዚህ የምትቀርቢያት ትንሽ ካሜራ ይዘሽ ነው የምትቆሚው እስከ መጨረሻው። አንቺ ዛሬ ልጅቷ እሱን አየችው፣ ወደ ካሜራ ማኑ አይታ እንባዋን ልክ እንደሚያለቅስ ሆነች ልጅቷ። ያት እስቲ
እንደሚያለቅስ ነውና ይሄንን አሳመኝ ውስጥሽን ስራና ስራ እየሰሩ ነው ይስሩ። በቃ ማለት ግን ስራም ቢሆን እዚህ ጋር ደግሞ ስራ አይደለም ብሎ እየተከራከርን ሌሎቹም አሉ ተጎድታለች ብሎ የሚል ሰው አለ። ስለዚህ አንቺ ያ የራስሽ አመለካከት የራስሽ አይምሮ ነው። እኔ ስራ አይደለም ተጎድታለች እያልኩ ነበር። እንደኔም ያሉ ሰዎች አሉ። ለነሱ መልሳቸው ይሄ ነው ወይ ነው የኔ ጥያቄ። አንዳንዴ እንደዚህ መሸወድም ጥሩ ነው። እንደዚህ አሻንጉሊት አይደለም ነው ኦዲየንስ። ግን እነሱ ሪል ላይፍ ያሳያሉ ብለን ስላሰብን ነው እንደዚህ አይነት ነገርን እንትን ያልነው። ግን ብቻም ሳይሆን እዚህ ደረጃ ገብቶሻል። እንደዚህ እኔ እንጃ እንዴት አሳይቶ አያውቁም። እነሱን የምታውቂያቸው በእንደዚህ አይነት ባህሪ ነው እንዴ? እኔ የማውቃቸው በጥሩ ባህሪ ነው የማውቃቸው። ፍቅርን ሲያስተምሩ፣ መከባከብን ሲያስተምር፣ ሰውን ማክበር፣ ኦዲየንስን ማክበር ከሱ ነው። የትኛው ዩቱበር ነው ኦዲየንስን ተጸጽቻለሁኝ አመት ባልን ስላላሰልፋችሁ አምሶሪ እኔ ወዳቸዋለሁ ለእናንተ ብዬ ነው የሚል ኦዲየንስ እሱን ዩቱበር ያየሁት እሱን ነው። እኔ ያኔ ሰይጣን ተኝቶ ነበር። አሁን ከእንቅልፍ ተነስቷል። ግን ያማ የስራው ባህሪ ነዋ። ለምን መሰልሽኝ ፍቅርዬ፣ ይኸውልሽ በፍቅር ሲመጡ የሚያደርግ የለም። ምን ይደረግ? ያንንም እኮ አንደርስታንድ እኮ አደርጋለሁኝ። እኔ ግን ቆይ አንዴ ገንዬ አንዴ ምንም እኮ በአቋራጭ በምናም በመስኮት በምናም ሄድ አይጠበቅበትም። ካልፈለገ እኮ እኛ ጋር መጥቶ መንገር አይጠበቅበትም። እሷም እንደ የምትባልም አይደለችም። እኮ በጣም ስማርት ማለት ከነሱ በላይ እነሱ እንኳ እየመራችን ላይ ስማርት አይሸወድም ማለት አይደለም። ስማርት ሰው ይሸወዳል። ዩዘር ቢታቁ ማለት ነው። ይሄ እንኳን ድራማ ቢሆን እያስተካከለች ያለችው ሀይሚ ናት አሁን ማለት ነው። የምሬ ነው እያስተካከለች ነው ያለችው። ከዚህ በፊት እኮ እነሱ መሀል ላይ እሷ እኮ ጠጭታ ምናምን እየለመነች ምናምን ባትመጣ ኖሮ እኮ ቤቱ ጋር ነበረ። እስኪ አስቡ። እሱንም ቢሆንም ብሩኬንም የልጅቷን እያስተመረች እያሳየች መስመርን እያሳየች ያለችው ሀይሚ ናት እንጂ ችግር ነው። እና ምን መሰለሽ ፍቅር ልክ ነሽ። አሁን በቀደም ኤች ብላይ ነበረ። ምክንያቱም እንደውም አለች አልፈልግም ምናምን ስትል ሀይሚ ነች እንደውም ድራማው ራሱ እያማረ እንዲመጣ ያደረገችው ብላ እንደውም ኤች በቀደም ነግረሽኝ ነበር። ፍቅር እንዳለችው ልክ ናት። መጨረሻ ደግሞ እንዲህ ይላል ማለት ነው። አሁን ማለት ነው ብሩኬ ሁኔታ አውጪ፣ አንቺ ጋር ሙሉ መረጃ አለ፣ እሱን አውጪና እኛ የኛ ህይወታችን አስተካክል ሲል መጨረሻ ላይ እየሄዱ ልጅቷ አንድ ወንድ ሌላ ወንድ የሆነ ወንበዴ ታመጣለች። እቺ አሁን ማነታ ሩጉዟ ማለት ነው። ከዛ በኋላ ከሱ ነው እሱ ባሌ ነው ምናምን ነው ብላ ታሳምናለች። እሱ ደግሞ ከሱ ባሌ ነው እናንተ ልፈትን ነው ትላለች። ተከክል ምናምን ብላ የእናንተ ትዕግስትና የእናንተ ፍቅር ለማየት ነው ለማወቅ ነው። ግን እናንተ በጣም እንደዚህ ነው። ሀይሚን ደግሞ በጣም ጥሩ ልባለሽ እንዳንቺ ውይ ትላለች። ከዛ ይሄ ሸቃልጥኛ ደግሞ ሀይሚዝ ከተጠራን ብለን በደንብ ሳስገር ምናምን እናደርጋለን። ልጅቷ ፔንግ ናት ብለን እናሽቃብጣታለ። ከዛ ሰው ትሆናለች ልጅቷ። ማነች ፍቅርዬ ዛሬ ልጅቷ እንደው መጣች እንኳን ቢባል አም ሶሪ ወዴሶቹ እኔ እናንተን አሳዝኛለሁ። ምን ሆና ዘቀዘቋት? ምን ሆና እንደዛ አደረጓት? በትክክል ስላልመጣ ያረገዝኩት እያለች እኮ ነው አላለችም። አሁን ዛሬ አላለችም። ተወው ነው ያለች። እሱን ተወው ነው ያለች። ግን እሱ መታወጪ ከሆነ አውጪ ሲላት እሷ ብላለች። ስትገባ መግቢያውን አልሰማሽውም እንዴ? እኔ ብዙ መከራ ችግር አሳልፍ ያለው ነኝ ያሳለፍኩትን እኮ ነው ያለችው። ኖ እንደውም እሷ ልጅቷ ምን አለች? እኔ በቃ ሁሉን ነገር እችላለሁኝ ስትላት ለእሷ እንኳን